የሉቃስ ወንጌል ምዕራፍ 4 ከቁጥር 14 ጀምሮ ያለውን ክፍል እንመለከታለን። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያ ባለችው አገር ሁሉ ዝና ወጣ። እርሱም በምኩራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነቢዩንም ኢሳይያስንም መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብሎ ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመረ። ምዕራፍ 4 ቁጥር 29 ላይ ይጥሉትም ዘንድ ከከተማቸው ተሰርታባት ወደ ነበረች ወደ ተራራው አፋፍ ወሰዱ። እርሱ ግን በመካከላቸው አልፎ ሄደ። የአይሁድ ሃይማኖታዊ መሪዎች በተቀባው በኢየሱስ ላይ በቅናት አበዱ፣ በቅናት ተነሱ። እየገፈታተሩ ወደ ጉድጓድ ሊጥሉት ወሰዱት። ንገረው አጠገብ ያለውን ሰው የሚቀጥለው ዘመን በለው፣ የሚቀጥለው ዘመን በሚያስቀና ክብር የምትመላለስበት ዘመን ነው። እንደ ኖርማል ሰው አትመላለስም። ከዚህ በኋላ በሚያስቀና ቅባት ትወጣለህ። በሚያስቀና መገለጥ ትገለጣለህ። በሚያስቀና ኃይል ታስተምራለህ። በሚያስቀና ኃይል ትወጣለህ። በሚያስቀና ኃይል ትገባለህ። በሚያስቀና ኃይል ታገለግላለህ። እግዚአብሔር እንደዚህ ብሎኛል፣ የአንዳንዶቻችሁን ከፍታ ከክብር ወደ ክብር አደርጋለሁ አለኝ። በአይሁድ ምኩራብ ውስጥ በሳምንት አንድ ጊዜ የብሉይ ኪዳን መጽሐፍትን እንዲያብራሩ አስተማሪዎች የሚጋበዙበት ስርዓት እንደነበረ የእግዚአብሔር ቃል ይናገራል። በዚሁ መሰረት ከአይሁድ ምኩራብ መካከል ኃላፊነት የተሰጠው አንድ ሰው ኢየሱስን እንደጋበዘው ክፍሉ ይናገራል። የተለመደ ነገር ነው ይሄ ኬዝ። አንድ መምህር ይጋበዛል፣ የብሉይ ኪዳን መጽሐፍ ይሰጣል፣ ያብራራል። በሚቀጥለው ሳምንት በእኛ ምኩራብ ውስጥ ገብቴ መጽሐፉን እንድታብራራና እንድታስተምር በሚል በክብር ጥሪ ኢየሱስ ተጠርቶ ወደ አይሁድ ምኩራብ ውስጥ መጣ። ወደ አይሁድ ምኩራብ የገባው ኢየሱስ የነቢዩ ኢሳይያስን መጽሐፍ ከፈተ። ክፍሉ የሚያወራው ስለሱ ነበረ። ስለ ዋናው የሚያወራውን ክፍል አገኘ። ስለ ነቢዩ ኢሳይያስ አይደለም፣ ስለ ዳዊት አይደለም፣ ስለ ሃይማኖት መሪዎች አይደለም። ኢሳይያስ የተናገረው ስለ ኢየሱስ ነው። ምን ብሎ ነው የተናገረው? መሲህ ይመጣል፣ አዳኝ ይመጣል፣ ጌታ ይመጣል። እሱ ሲመጣ ማየት የማይችሉ ሰዎች ያያሉ። እሱ ሲመጣ አንካሶች ይዘላሉ። እሱ ሲመጣ ሙታን ይነሳል። እሱ ሲመጣ መርገም ይሰበራል። እሱ ሲመጣ ወደ ታች የወረዱት ወደ ላይ ይወጣሉ አለ። ይሄ ቃል መቼ እንደተፈጸመ ታውቃላችሁ? በሐዋርያት ሥራ ምዕራፍ 3 ላይ እየዘለለ ወደ ቤተ መቅደስ ገባ የሚለው ቃል ነቢዩ ኢሳይያስ የተነበየው ቃል ነው። ኢየሱስ ካልመጣ ሽባ አይተረተርም። ኢየሱስ ካልመጣ ዕውር አያይም። ኢየሱስ ካልመጣ በሽተኛ አይፈወስም። ኢየሱስ ይመጣል አለ። መቼ? አንድ ቀን ኢየሱስ ይመጣል ብሎ ነቢዩ እጁን እንደዚህ እየጠቆመ ተናገረ። ከዳዊት የሚበልጥ ይመጣል፣ ከዳንኤል የሚበልጥ ይመጣል፣ ከነቢያት ሁሉ የሚበልጥ ይመጣል፣ የትንቢት ሁሉ ፍጻሜ የሆነው ይመጣል። በአይን ያልታየውን በአይን የሚያሳይ፣ በእጅ ያልተዳሰሰውን በእጅ የሚያስዳስስ፣ በልብ ያልታሰበውን አዲስ ነገር በሕዝቡ መካከል የሚያደርግ መሲህ ይመጣል። የተባለው ትንቢት አካል ለበሰ። ሉቃስ ምዕራፍ 4 ከቁጥር 17 ጀምሮ ባለው ክፍል የተጻፈው ቃል ራሱ እሱ ቃል ኢየሱስ ነበረ። ስለ ኢየሱስ የሚያወራ ነበረ። ኢየሱስ ያንን ክፍል ከፍቶ አነበበ፣ ተረተረ፣ ተናገረ፣ አብራራ። ምን እያለ? የጌታ የእግዚአብሔር መንፈስ በእኔ ላይ ነው።
ለታሰሩት መፈታትን፣ ለዕውራን ማየትን፣ የተወደደችውን የእግዚአብሔርን ቀን እንዳውጅ እግዚአብሔር ልኮኛል አለ። ተልኬአለሁ። ይህንን ክፍል አነበበ፣ አብራራ። በኋላ ላይ መጽሐፉን ዘግቶ ለአገልጋዮች ሰጠና ተቀመጠ ይላል። ምንም እኮ ያለው ነገር የለም። ጦሳ ያናይ ተቦላደ ዝጊዝ ጤለና ገቱ አይፊያ ዶያ ነው ጉንዳቶ ጉፍሰ ነው ሃይቃ ጌታ ደንታ ነው ኪተታ ሲያግዝ አንድ ነገር እንድትረዱ ፈልጋለሁ። ምኩራቢያ ግዶ እንዲያ ሃይማኖተ ማረታ ጦሳ ያናይ ተናንደዝ ግን ይሎ ያባይቤ ቆቀቱ አይፊያ ጤልሰናው ያዝ ግን ይል ፑርስ ያባይቤ ላታነና ስባዎችስ አጋንንት ጮሆ ይወጣል፣ ሽባ ይተረተራል፣ ወንጌል ይሰበካል፣ ትንቢት ይነገራል ሲባል እዛም እዝም ስልጠና የሚያዘጋጅ ሰው ጤናማ ነው? ኢየሱስ እኮ አይነግበና የጌታ የእግዚአብሔር መንፈስ በእኔ ላይ ተከታተሉኝ ባካችሁ። የእግዚአብሔር መንፈስ በእኔ ላይ ነው። ለታሰሩት መፈታት ይሆናል፣ ለዕውራን ማየት ይሆናል፣ ሽባ የሆነ እግር ይተረተራል። የተወደደችውን የእግዚአብሔርን ቃል አውጃለሁ። ፑሪዮ ጋዶም ይግዶሱና እድር ያሰባክዮደ ኡፋይቶሶና ዱፉ ያሰባክዮደ ኡፋይቶሶና እቁብ ያሰባክዮደ ኡፋይቶሶና ወንበር ያሰባክዮደ ማንኪያ ሳን ያሰባክዮደ ኡፋይቶሶና ጦሳቲስቶ ተቦላደ ዝጊዮደ ይሎቶሶና ብታምንም ባታምንም ከወላይታ ምድር እጅ የማይሰጡ ሰዎች ይነሳሉ። እቲ በሲዮስ አረግደና ሰሎይ በሲዮስ አረቢያጌቲ ፒታ ሰሮ ሳራ ገትዲ ሰበከና ሰሎ ሳራ ገትዲ ሰበከና ሰሎ ሳራ ገትዲ ኦዳና አሳቦቾኮ ጠላሂያ ቦቻና አሳይሎኮ ቢቲያጋ ይሎያና አሳደጋንቶኮ ሾሻግን ሹካና ጌታ ኢየሱስ ክርስቶስ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። የጌታ መንፈስ በአንተ ላይ ካለ የሚያሰራው ሥራ ግልጽና አጭር ነው። ለድሆች ወንጌልን ያሰብካል። ነገር አያሰብክም፣ ወንጌል ያሰብካል። የጌታ መንፈስ ተንኮል፣ ክፋት አያሰብክም። የእግዚአብሔር መንፈስ ኃይል ያሰብካል። እንደ ባለስልጣን ያስተምራቸው ነበር። እንደ ባለስልጣን ያገለግል ነበር። እንደ ባለስልጣን ይወጣና ይገባ ነበር። አስደንጋጭ የሆኑ ሰዎች በጌታ በኢየሱስ ክርስቶስም ይነሳሉ። ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። በጣም የሚገርማችሁ ኢየሱስ ወንጌልን ሲሰብክ ሲምፕል አድርጎ ነው የሚሰብከው። ሲናገር ክሊር አድርጎ ነው የሚናገረው። ምንም የሚያወዛግብ ነገር የለም በኢየሱስ አገልግሎት ውስጥ። የመጣበትን ዓላማ ባጭሩ በግልጽ አስቀመጠ። የመጣበትን ዓላማ ባጭሩ በግልጽ አስቀመጠ። እኔ የመጣሁት ለድሆች ወንጌልን እሰብክ ዘንድ፣ እኔ የመጣሁት ለታሰሩት መፈታት እንዲሆን፣ እኔ የመጣሁት ዕውሮች እንዲያዩ፣ እኔ የመጣሁት የጌታን ቀን ለማወጅ ነው አለ። ከዛ በኋላ መጽሐፉን ዘግቶ ለአገልጋዮቹ አስረክቦ ተቀመጠ። ዕውራን ያያሉ የተባለ ኢየሱስ በመጣ ጊዜ ሆነ። ኢየሱስ ክርስቶስ እንደዚህ አለ፣ ገና የሚፈጸም ሳይሆን ተፈጽሟል። ሽባ እየተተረተረ ነው። ከተማ ውስጥ ማየት የማይችሉት እያዩ ነው። አጋንንት ጮሆ እየወጣ ነው። የታመሙት እየተፈወሱ ነው። ነቢዩ ኢሳይያስ የተነበየው ስለ እኔ ነው አለ ኢየሱስ። ይሄ ቃል የሚያወራው ስለ መሲህ ነው። ሌላ መሲህ የለም፣ መሲህ ነኝ አለ። መጽሐፉን አብራራ፣ ተቀመጠ። በኋላ ሰዎች በቅናት አበዱ። ኢየሱስ ሲያስተምር በትምህርቱ፣ ሲናገር በንግግሩ፣ ሲመላለስ በምልልሱ፣ ሲወጣና ሲገባ
በኮንፊደንሱ ያስቀናቸው ነበር። ላዩ ላይ የነበረው የጸጋ ጉልበት ሲናገር የሚናገርበት የንግግር ብቃቱ ከአፉ የሚወጣው የጸጋ ኃይል ያስቀናቸው ነበር። ለምን እንደሱ አንሆንም ብለው ያስባሉ፣ መሆን ግን አይችሉም። ሌላ ጊዜ ደግሞ ለምን እንደኛ አይሆንም ይላሉ፣ እንደነሱ መሆን አይችልም። እንደዚህ አይነት ሰዎች ዛሬም አሉ። ነና ሱጋናው ዳንደ ያጌቲ ሱግዲ ኦንላይን የገናው ኮያጌቲ ሱግዲ ዱፋን የገናው ኮያጌቲ ሱግዲ ሳን ኦላናው ኮያጌቲ ነና ዳን ሃናናው ኮይዲ ዳንዳይበና ጌታ ወይኮ ባንታናው ኦተናው ባንታና ዳን ኦተናው ኮይዲ ባንታና ከሰናው ዳንዳይበና ጌታ። ሌላ ምንም የለም። እንዳንተ መሆን ይፈልጋሉ። የመጀመሪያው ምርጫቸው ነው። ካልቻሉ እንደነሱ እንድትሆን ይፈልጋሉ። ለሁለቱም ምቾት ካልሰጣቸው ሶስተኛው ምርጫቸው አንተን ወደ ጉድጓድ መጣል ነው። ግን መልእክት አለኝ፣ በመካከላቸው ሰንጥቀ ታልፋለህ። ኡሻቻ ረካ ሀድርሳ ረካ ዲያገቱ ግዶራ ቃንጣ ደባሳ ወዳን ያቻ እንዲያወራ ወይ ከተባሳ ያጋ ጉጃባኪ ወዳ ባሳ ባኔ ኧረ ባኔ ጤልሽን ባና ሲሽን ባና እቴቃሽን ባና። ሉቃስ ወንጌል ምዕራፍ 4 ቁጥር 29ን ማንበብ ትችላላችሁ። እየገፈታተሩ አገልግሎ የወረደውን ሰብኮ የወረደውን መጽሐፉን አስረድቶ የወረደውን ኢየሱስን በቁጣ ተነሳስተው እየገፈታተሩ ጉድጓድ ውስጥ ሊጨምሩ ወሰዱት። ጉድጓዱ ወዳለበት ስፍራ ጫፍ ሲደርሱ የናዝሬቱ ኢየሱስ በመሃላቸው አልፎ ሄደ። ጠማማ ሰዎች ጉድጓድ አዘጋጅተው ሲጠብቁ ካንተ ውስጥ ያልተጠበቀ ኃይል ይገለጣል። ጠማማ ሰዎች እሳት አንድዶ ሲጠብቁ ካንተ ውስጥ ያልተጠበቀ ኃይል ይገለጣል። ክፉ ሰዎች ጉድጓድ አዘጋጅተው ሲጠብቁ ካንቺ ውስጥ ያልተጠበቀ ኃይል ይገለጣል። ይቆማሉ የተባሉ ሰዎች በክብር ይሄዳሉ። ይመለሳሉ የተባሉ ሰዎች ፍጥነት ጨምሮ ይበራሉ። እናስቀራለን ያሉ ሰዎች ራሳቸው ወደ ኋላ ይቀራሉ። አንተ ግን ኢየሱስ አልፎ እንደሄደ ሁሉ በቅባት ኃይል፣ በመንፈስ ቅዱስ ኃይል፣ በእግዚአብሔር ዕቅድ ሰንጥቀህ ታልፋለህ። ሉቃስ ምዕራፍ 4ን በተደጋጋሚ ለማጥናት ሞክሬያለሁ። ለምንድን ነው ሰዎች የተናደዱት? በዚህ ክፍል ኢየሱስ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ ለታሰሩት መፈታት፣ ለዕውሮች ማየትን ነው ያለው። ምንም የሚያበሳጭ ነገር ምንም የተናገረው ነገር የለም። ሰዎች ለምን ተበሳጩ ብዬ ብዙ ተመራመርኩ። ምንም ያለው ነገር የለም። መቀባቱንና መላኩን ስለተናገረ የተቀባውም የተላኩም እኔ ነኝ ስላለ። ሰይጣን በየቀኑ እናንተ ውስጥ ያለውን ቅባት ለመግደል ይፈልጋል። ሰይጣን በየቀኑ እናንተ ውስጥ ያለውን መንፈስ ለመግደል ይፈልጋል። እሺ አትበሉ፣ እጅ አትስጡ፣ ከኔ ጋር ያለው ይበልጣል ብላችሁ መፎከር አለባችሁ። እስኪ ዝም ብለህ ከዚህ ስትመለስ ለአንድ ሰው ተቀብቻለሁ በል፣ ይናደዳል። መኪና ገዝቻለሁ ብትል አይናደድም ሰይጣን። ቤት ሰርቻለሁ ብትል አይናደድም። አግብቻለሁ ወልጃለሁ ብትል ሰይጣን አይናደድም። ተቀብቻለሁ ስትል ይበሳጫል። ተልኬያለሁ ስትል ይበሳጫል። ቅባት የማይወድ መንፈስ አለ። መላክን የማይወድ መንፈስ አለ። ወንጌል ይዘህ ስትወጣ የማይወድ መንፈስ አለ። ቁጭ በል የሚል ኡታ ጋጊያጌ ኢኡታናፓትን ነው ተካ ባናኮያይ ቃል አይነና ሞይሳና ባናኮያይ ቃል አይነና ደንታና ባናኮያይ ቃል አይነው ጊያ ወታና ባናኮያይ የድከ ጊያጌታ ኦይክድ ቃል አይነና የዳና
ታኩሼ መላ ታኪሴ መላ ታካውንቴ መላ ታሶይ መላ ታዊጌ መላ ታኬታይ መላ ያገቶ መላ ወምባና አታኩንት ያጦሳይ ኢነና ኤፋና ኢፊት ኢነና መነጋገረ ከስደፋና በሰዎች ሁሉ ዘንድ የመነጋገሪያ ርዕስ ሆነ ትሄዳል። እሲ ሳምንታን ነባይ ሐሳይታና ቱኪያዊ ሲያዲ ቢሮን ሲያዲ ጊያ ጊዶን ሲያዲ ማኪና ጊዶን ሲያዲ ባጃጃ ጊዶን ሲያዲ ኦጊያን ሲያዲ ሄመትድ ሲያዲ ከዚህ አዋጅ በኋላ አንዳንድ ሰዎች የመነጋገሪያ ርዕስ ትሆናላችሁ። አሳቲንተ ባሐሳና ኪዲ ሐሳና ከሊዲ ሐሳና ሱንታንተ ጋሲያና ኮይናገቲ ደንትዲ ሐሳና ነና ጋኪኮ ጋኪያ ሳማይ ሱገቲ ወጋግዶ አሳይነና ሱጎ ባይራይ ሱጎ ካሎይ ሱጎ ወዛኬታ ሳይ ሱጎ ወጋ ገለሰይ ከሱጎ ሳይኞይ ከሱጎ ማክሰኞይ ከሱጎ ኦሮይ ከሱጎ ሐሙስ ከሱጎ አርብ ከሱጎ ቄራይነና እክባና በአይሁድ ሃይማኖታዊ ሥርዓት ውስጥ ከፍተኛ ስልጣን የነበራቸው ሰዎች በኢየሱስ ላይ የተበሳጩት ተቀብቻለሁ ስላለ ነው። ተልካለሁ ስላለ ነው። እግዚአብሔር አንድ ነገር ተናግሮኛል። ሀቢታን ናገት ቤና ኦራታ ባታ ደንታና ያክስ ኦራታ ናታ ኦራታ ወዘና ይዲዮ ጌታ ኦራታ ከሃ ይዲዮ ጌታ ኦራታ እንጣርሳ ይዲዮ ጌታ ኦራታ ተሆ ይዲዮ ጌታ ኦራታ ባኦት ያጌታ ኦራታ ኦጊያ ከሲያ ጌታ ኦራታ ወልቃን ደንታና ያክስ። ከዚህ በኋላ በጣም ብዙ ሰዎች ባንተ መቅናት ይጀምራሉ። እመኑኝ፣ ምንም ስለ ተጨመረ አይደለም፣ ቅባት ስለ ተጨመረ ቅባት ስለሚያገኝ በጣም ብዙ ሰዎች ባንተ ሲቀኑ ታያለ። አንተ ጋር ያለ ነገር ስፔሻል ነው፣ የተለየ ነው። ስለዚህ ካንተ ጋር መቆም አይችሉም። ያላቸው አማራጭ ባያዋጣቸውም አንተን መግፋት ነው፣ ወደ ገደል መላክ ነው፣ ለመደበቅ መሞከር ነው፣ ለመስበር መሞከር ነው። ግን አይሳካላቸው። ኢየሱስ አልፎ አይደለም የሄደው፣ አንተ ማልፈ ትሄዳለህ። ኢየሱስ አልፎ እንዲሄድ ያደረገው ያ መንፈስ አንተ ውስጥ አለ። እሱ መንፈስ አንቺ ውስጥ አለ። እስኪ አንድ ሰው አልፌ እሄዳለሁ ይበል።